እዚህ ልጅ መጨረሻ ተመልከቱልኝ። አዛውንቱ ልጃቸውን በድንገት ከሕዝቡ መካከል ገፉት። እብድ መስለውና ሆን ብለው እውከት በመፍጠር የናዚዎችን ትኩረት ሳቡ። አዛውንቱ ይህን ያደረጉት ለልጅ ልጃቸው እንዲያመልጥ ነበር። ይሁን እንጂ የራሳቸውን ውድ ሕይወት ከፈሉ። ልጁ በፍጥነት ሮጠ። ከኋላው የሚያሳድዱትን ሁለት ወታደሮች ለማምለጥ የተቻለውን ሁሉ አደረገ። እንደ ተራበ ተኩላ ወደፊት እየገፉ ያሉ ብዙ የጀርመን ወታደሮችን ሲመለከት ወደ ፍርስራሹ ክምር ውስጥ ገባ። በሚያሳዝን ሁኔታ የናዚ ወታደር እንደ ሰይጣን ሆኖ ልክ ጉድጓዱ መግቢያ ላይ ቆሞ ነበር። ልጁ በጣም ደነገጠ። ወታደሩ ወደ ጉድጓዱ ጎንበስ አለ እና ልጁ አይኖቹን በፍርሃት ጨፈነ። ወታደሩ ግን ያልተለመደ ነገር አላስተዋለም። ተስፋ ባለመቁረጥ አንድ ድንጋይ ወደ ጉድጓዱ ገፋ አደረገ። አሌክስ እየተንቀጠቀጠ በአንድ ጥግ ላይ ተጠምጥሞ ለመንቀሳቀስ አልደፈረም። በዚያን ጊዜ ወታደሮቹ ሌላ ነገር አገኙ። ያኔ ነበር አሌክስ ከአደጋ ያመለጠው። ይሁን እንጂ እውነተኛ መከራው ገና እየተጀመረ ነበር። አሌክስ የትም መሄድ አልደፈረም እና የሚቆይበት ቦታም አልነበረውም። በጣም ሲጠማው ከመሬት በታች ካሉ ቧንቧዎች የሚንጠባጠብ ውሃ ብቻ ይጠጣ ነበር። ጣዕሙ ለመዋጥ የሚከብድ ነበር፣ ግን ከምንም ይሻላል። በጣም ሲራብ ምሽቱን በመጠቀም በጸጥታ ወደ ቤቱ ሾልኮ ገባ። መጀመሪያ ያገኘው የእሱ ትንሽ ጓደኛ ነጭ አይጥ ነበረች። ከዚያም ባላት ከፍተኛ የማሽተት ስሜት ተጠቅማ ከወለሉ በታች የተደበቀውን ምግብ እንዲያገኝ ረዳችው። ሆኖም አሌክስ ከመደሰቱ በፊት አንድ ሰው በድንገት ዘሎ ወጣና ወሩሮ ጣለው። እሱ ራሱን በጣም ደንግጦ ነበር። ሰውየውም የአይሁድ ስደተኛ ነበር እና አሌክስ በተስፋ ቢስነት ቢለምነውም ሁሉንም ምግብ በጭካኔ ወሰደበት። አሌክስ አሳደደው። ትንሽ ምግብ እንዲተውለት ለመነው። ሰውየው እምቢ ማለት ብቻ ሳይሆን አንድ ነገርም ወደ እሱ ወረወረበት። በሚያሳዝን ሁኔታ ጩኸቱ ከታች ያሉትን የጀርመን ወታደሮች ጠራ። ሰውየውና ጓደኛው በጀርመኖች ተገኙ። የተኩስ ድምጽ ሲሰማ አሌክስ በድንጋጤ ለመደበቅ ወደ ገንዳው ስር ገባ። የጀርመን ወታደሮች እንደ ተራቡ ነብሮች እየበረሩ መጡ። አንዱ ሲያልፍ በድንገት ቆመ። እንደ መንፈስ ዞር ብሎ ወደ አሌክስ መደበቂያ ቦታ ደረሰ። የወታደሩ እግር የአሌክስን ፊት ሊነካው ሲቃረብ ከመጠን በላይ በመፍራት ለመተንፈስ እንኳን አልደፈረም። እንደ ዕድል ሆኖ ወታደሩ አላገኘውም። አይሁዶች በፍርስራሽ ውስጥ እንዳይደበቁ ለመከላከል የጀርመን ወታደሮች ሁሉንም የቤት ዕቃዎች አቃጠሉ። አሁን አሌክስ የቆሸሸ ውሃ እንኳን መጠጣት አይችልም። በጣም በጠማው ጊዜ አሌክስ በመጨረሻ መቋቋም አቅቶት አያቱ የተውለትን ቮድካ ጠጣ። ኃይለኛው መጠጥ ጉሮሮን እንደ እሳት አቃጠለው። መጠጡን መቋቋም ያልቻለው አሌክስ ብዙም ሳይቆይ ወደ ጥልቅ እንቅልፍ ገባ። በሕልም ውስጥ ሆኖ አባቱና አያቱ እንደ መላእክት ታዩት። በፍቅር ፈገግታ አጠገቡ ተቀምጠው ነበር። ለረጅም ጊዜ በናፈቀው የደስታ ቅጽበት ውስጥ ተዘፍቆም ነበር። ሆኖም አሌክስ በድንገት ከእንቅልፉ ነቃ። ሁሉም ደስታ ቅዠት ነበር። ሕልሙም በድንገት ጠፋ። በማግስቱ አሌክስ በሶስተኛ ፎቅ ላይ ትንሽ የውሃ ገንዳ በማግኘቱ ተደሰተ። ነገር ግን ወደ ሶስተኛ ፎቅ መውጣት ቀላል አልነበረም። በድንገት አንድ ሐሳብ በአእምሮ ብልጭ አለ። መጋዝ አገኘና የመሰላሉን ምሰሶች ቆረጠ። በሌሊት ወደ አያቱ መጋዘን ገብቶ አንዳንድ ገመዶችን አወጣ። አሌክስ የእንጨት ዘንጎችን ከገመዱ ጋር በማሰር መሰላል ሰራ። አንዱን የገመዱን ጫፍ ከድንጋይ ጋር አስሮ ወደ ሶስተኛው ፎቅ ወጣ። ምሰሶ ላይ ወረወረው። እድሉ ሆኖ ገመዱ በትክክል ተንጠለጠለ። በመቀጠል ሌላውን የገመዱን ጫፍ ከመሰላል ጋር አስሮ መሰላሉን ወደ ሶስተኛው ፎቅ ለመሳብ ሁሉንም ኃይሉን ተጠቀመ። የገመዱን ሌላኛውን ጫፍ ከድንጋይ ጋር አጣብቆ በማሰር አሌክስ መሰላሉ በቂ ጥንካሬ እንዳለው ለማረጋገጥ ጎተተው። ከዚያም መውጣት ጀመረ። መሰላሉ ወደ ኋላና ወደፊት ስለሚወዛወዝ ለመውጣት ይበልጥ አስቸጋሪ አደረገው። በመጨረሻ ወደ ላይ መድረስ ቻለ። ወደ ታች ሲመለከት የሚያየው ፍርስራሽና የተሰባበሩ ድንጋዮች ብቻ ነበሩ። አንድ የተሳሳተ እርምጃ እንኳ ወደ ሞት ይመራዋል። በተመሳሳይ ጊዜ በጣም ደስ አለው። ምንም እንኳ ቦታው በአደጋ የተሞላ ቢሆንም ከጨለማው አዳራሽ ጋር ሲነጻጸር ብሩህና ደህንነቱ የተጠበቀ ነበር። ከሁሉም በላይ እዚህ ንጹህ የሚጠጣ ውሃ ነበረ። በደስታ አሌክስ ንብረቶቹን ጠቅልሎ ወደ አዲሱ ቤት ለመግባት ቸኮለ። በመጨረሻም በእርጋታ መተኛት ቻለ። በማግስቱ ጠዋት በለስላሳ የፀሐይ ብርሃን ከእንቅልፉ ሲነቃ አዲሱ ቤቱ ትንሽ የሚያምር መስኮት ያለውና ውጭ ያለው እይታ እጅግ በጣም ማራኪ በመሆኑ ተደሰተ። የርቀት መመልከቻውን አውጥቶ ለማየት ሞከረ። ልጆች በደስታ ሲጫወቱ፣ ዶክተሮች ሲያክሙና አንዲት ትንሽ ልጅ በአበባ ላይ ትኩረት እንዳደረገች አየ። ነገር ግን እነዚህ ሰዎች አንድ ቀን አዳኞቹ ይሆናሉ ብሎ በሕልሙ እንኳ አስቦ አያውቅም። አንድ ቀን አባቱ ሊወስደው እንደሚመለስ በተስፋ ቀጠለ። እንደ ዕድል ሆኖ የሱ ትንሽ ጓደኛ አስኖ አብራው ነበረች። ስለዚህ ከእንግዲህ ብቸኝነት አይሰማውም። በማግስቱ አሌክስ ለአዲሱ ቤቱ አንዳንድ ማስጌጫዎችን ለመጨመር አቅዶ ነበር።
ነገር ግን ይህን ለማድረግ ሲጣደፍ በድንገት በመስታወት ውስጥ የጀርመን ወታደሮች እየቀረቡ መሆኑን አየ። ሁሉንም ነገር ጣልና ሸሸ። ወታደሮቹ ሊገቡ ሲሉ በፍጥነት መሰላሉን አውርዶ ወደ ላይ ወጣ። እንደ ዕድል ሆኖ ጀርመኖች ከመግባታቸው በፊት አንድ ሰከንድ አሌክስ መሰላሉን መልሶ መሳብ ቻለ። አመለጠ። የተያዘው አይሁዳዊ ጓደኛው በመሬት ውስጥ የሚኖርበት ቦታ ተገኝቶ ነበር። በዚያን ጊዜ አሌክስ ገመዱን ሳያውቅ ነካው እና መሰላሉ ወደ ታች ወደቀ። ከዚህ የከፋው ደግሞ አንድ የናዚ ወታደር በቀጥታ ከመሰላሉ በታች ቆሞ ነበር። አሌክስ መሰላሉን ወደ ኋላ ለመሳብ ቢሞክርም ገመዱ ተጣብቆ መንቀሳቀስ አልቻለም። ወደ ታች ወርዶ የተጣበቀውን መሰላል በእጅ ለማላቀቅ አደጋውን ከመጋፈጥ ውጪ ምርጫም አልነበረውም። ወታደሩ ሊያየው ሲል በድንገት በረዳቱ ተጠራ። ይህ አሌክስ ከመገኘትም አዳነው። ወታደሮቹ ከሄዱ በኋላ አሌክስ በቅርቡ የተያዙት አይሁዶች ቤት ሄደ። ቦታው የተደበቀ ገነት ይመስላል። ክፍሉ ሙሉ በሙሉ የቤት ዕቃዎች የተሟላ ነበር። ሁሉንም አይነት ጣፋጭ ምግቦችና የገላ መታጠቢያም ነበረው። አሌክስ በደስታ ሻወር ወስዶ ምግቡ ወደ ቤቱ ለመውሰድ ተቀለለ። ባልተጠበቀ ሁኔታ አሌክስ እንደወጣ ጀርመኖች ተመለሱ። በሻወር ውስጥ አሁንም ንጹህ ውሃ እንዳለ አዩ። ይህ በግልጽ የሚያሳየው አንድ ሰው አሁን እዚህ እንደነበረ ነው። ሌሎች አይሁዶች እዚያ እንዳይደበቁ ቤቱ እንዲፈነዳ አዘዙ። በትልቅ ፍንዳታ ወቅት የአሌክስ ትንሽ ቤት ተንቀጠቀጠች። በማንኛውም ጊዜ ሊፈርስ ይችላል። ጀርመኖች ከሄዱ በኋላ የመረጋጋት ስሜት ተሰማው እና ለመውጣትም ደፈረ። ነገር ግን ወደ ደጃፍ ሲደርስ በድንገት የተኩስ ድምጽ ሰማ። አሌክስ ደንግጦ መሰላሉን ለመውጣት ጊዜ አልነበረውም። ስለዚህ በፍጥነት ወደ አንድ ክፍል ገብቶ ተደበቀ። ሁለት ሰዎች በፍርሃት ገቡና ከአፈር ክምር በስተጀርባ ተደበቁ። ከጥቂት ጊዜ በኋላ አንድ የጀርመን ወታደር በንዴት ገባ። በሚያሳዝን ሁኔታ ወታደሩ ሁለቱንም አገኛቸው። አሌክስ አባቱ የተወለትን ሽጉጥ አወጣ። እነርሱን ለማዳን ወሰነ። ነገር ግን እጆቹ ይንቀጠቀጡ ነበር። ጠመንጃውን ወደ ውጭ አነጣጥሮ አይኖቹን ጨፍኖ በድንጋጤ ተኮሰ። በሚገርም ሁኔታ የጀርመን ወታደር ገደለ። ይሁን እንጂ የተኩስ ድምጽ ብዙ ጠላቶችን ሳበ። በፍጥነት ተደበቁ። የጀርመን ወታደሮች ሊገቡ ሲሉ አንዱ የወታደሩን አስክሬን ቶሎ ደበቀ። እንደ ዕድል ሆኖ ጀርመኖች ምንም ያልተለመደ ነገር አላዩ እና የሚቀጥለውን ሕንፃ ለመፈለግ ወጡ። የቆሰለውን ሰው ወደ አሌክስ ትንሽ ቤት ወሰዱ። ለመጀመሪያ ጊዜ በመግደሉ አሌክስ በጥፋተኝነት ተሞላ። እንባውን እያፈሰሰ ሰውየው ይህ ያንተ ጥፋት አይደለም ብሎ አጽናናው። ጦርነት ሁል ጊዜ ሕመምና ስቃይ ያመጣል፣ ነገር ግን መጋፈጥ አለብህ አለው። ከዚያም ሰውየው ለምን አላመለጥክም? በዚህ አደገኛ ፍርስራሽ ውስጥ ለምን ትቆያለህ? ብሎ ጠየቀው። አሌክስ አባቱን እየጠበቀ እንደሆነ ነገረው። አባቱ እንደሚመለስለት ያምን ነበር። ብዙም ሳይቆይ ሰውየው አስፈላጊ ተልዕኮ ለመፈጸም መሄድ ነበረበት። ነገር ግን ቶሎ እንደሚመለስ ለአሌክስ ነገረው። ከመሄዱ በፊት የቆሰለው ጓደኛውን እንዲጠብቅለት ነገረው። ነገር ግን በዚያ ሌሊት የቆሰለው ሰው በድንገት በስቃይ ጮኸ። አሌክስ በጣም ደንግጦ ጩኸቱን ለማፈን ፎጣ በአፉ ላይ አስሮ ጩኸቱ ጠላትን ሊጠራ ይችላል ብሎ ፈራ። የሰውየው ጓደኛ ግን አሁንም አልተመለሰም። ይህ አሌክስን በጣም አስጨነቀው። ሰውየውን እየተንከባከበ ሳለ አንድ የገንዘብ ጥቅል አገኘ። ገንዘቡን ተጠቅሞ በሌላኛው በኩል ያለውን ዶክተር እርዳታ ሊጠይቅ አሰበ። በድፍረት በዋሻ ውስጥ ተሰባብሮ በተሳካ ሁኔታ ወደ ሌላኛው ወገን ደረሰ። በድብቅ ዶክተሩን አግኝቶ ጓደኛው ታሟልና እርዳታ እንደሚያስፈልገው ነገረው። አሌክስ ገንዘቡን በጠረጴዛው ላይ አስቀመጠ። ዶክተሩ ለመርዳት ፈቃደኛ ይሆናል ብሎ ተስፋ በማድረግ ሆኖም ዶክተሩ ገንዘቡን ካየ በኋላ ስልኩን አንስቶ ሊያሳውቅበት ሞከረ። አሌክስ በመንገዱ ማዶ እንደሚኖርና ዶክተሩን ቼስ ሲጫወት ሁሌ እንደሚያየው ነገረው። ይህን ሲሰማ ዶክተሩ ስልኩን በፍጥነት ዘጋው። የዶክተሩ ሚስት ለአሌክስ ገላ መታጠብ ብቻ ሳይሆን ባለቤቷን ተጨማሪ ምግብ እንዲያመጣለት ጠየቀች። ሰውየውን ካከመ በኋላ ካልተሻለው እንደገና ሊያገኘው እንደሚችል ለአሌክስ ነገረው። ቀናት አለፉ እና ሰውየው አሁንም አልነቃም። አሌክስ ዶክተሩን እንደገና ሊያገኝ ሲል ዶክተሩና ሚስቱ በጀርመን ወታደሮች ሲወሰዱ በማየቱ ደነገጠ። አሌክስ በጥፋተኝነት ተሞላ። ምናልባት በእነሱ ላይ መጥፎ ዕድል አምጥቶ ይሆናል ብሎ አሰበ። አደገኛውን ቦታ ለቀቀ። አይሁዳዊ ውሻ በማለት ያፌዙበት ጉልበተኞች ተከተሉት። በዚያ ወሳኝ ወቅት አንዲት ደግ ትንሽ ልጅ እንደ መልአክ ደረሰችለት። አሌክስ እንዲያመልጥም ረዳችው። ያቺ ትንሽ ልጅ በመንገዱ ማዶ አበባ የምታዘጋጀው እሷው ነበር። አሌክስ በመትረፉ እድለኛ ነበር። ሲመለስ ሰውየው በተአምር ነቅቶ በማግኘቱ ደስ አለው። የሰውየው ጤንነት ቀስ በቀስ ተሻሻለ እና የሱ ጓደኝነት ለአሌክስ ማለቂያ የሌለው ደስታን አመጣ። ሆኖም ደስተኛ ጊዜያት እንደ ብልጭታ በፍጥነት አለፉ። ሰውየው ሊያከናውነው የሚገባው አስፈላጊ ተልዕኮ ነበረው። ከአሌክስ ጋር መለያየት ነበረበት። አሌክስን አብረው ለመውሰድ ፈልገው ነበር፣ ነገር ግን እሱ አባቱን ለመጠበቅ መረጠ። ተሰናበቱ።
አሌክስ እንደገና ብቻውን ሆነ። በጋ አለፈ፣ ክረምት መጣ። ሆኖም እሱ እዚያ ጸንቶ እየጠበቀ ነበር። ግን የአባቱ ጥላ ፈጽሞ አልታየም። አንድ ቀን አሌክስ ወደ ተቃራኒው ሰፈር ሲመጣ ባየው ነገር ደነገጠ። የጀርመን ወታደሮች ሰዎችን መታወቂያ እየጠየቁ ነበር። በደመ ነፍስ ሮጦ በአንድ ጥግ ተደበቀ። በመጨረሻ በወታደሮቹ ተገኘ። አሌክስ በፍርሃት እጆቹን አነሳ። እንባ አይኖቹ ሞላ። አንድ ወታደር ከፊቱ ያለውን አሳዛኝ ልጅ ሲያይ የርኅራኄ ስሜት ተሰማው እና እንዲሄድ ፈቀደለት። አሌክስ መሬት ላይ ወድቆ ከቁጥጥር ውጭ በሆነ መንገድ አለቀሰ። የሚሄድበት ሌላ ቦታ አልነበረውም። በልቡ እየተጸጸተ የትንሿን ልጅ በር አንኳኳ። አብረው ራት በሉ። የልጅቷ እናት ውጭ የሰዓት እላፊ ገደብ እንዳለና ሌሊቱን እዚያው አድሮ ጠዋት መሄድ የተሻለ እንደሆነ ነገረችው። እናትና ሴት ልጅ ሌላ ቦታ ለመኖር አቅደው ነበር። አሌክስ አብሯቸው መሄድ ይፈልግ እንደሆነ ጠየቁት። ነገር ግን አሌክስ አባቱ እስኪመለስ ድረስ ለመጠበቅ ቆርጦ ደግነታቸውን አልተቀበለም። ይበልጥ ጥልቅ የሆነ ሐዘን ተሰማው። ቀን ከቀን አሌክስ የአባቱን ፎቶ እያየ በደና ተመልሶ ከፍርስራሽ እንዲወስደው ናፈቀ። ግን ምንም ያህል ጊዜ ቢጠብቅም የአባቱ ጥላ ፈጽሞ አልታየም። አንድ ቀን ልጆች በፍርስራሽ ውስጥ ለመጫወት መጡ። ሕንፃው በድንገት ፈረሰ። የአሌክስ ትንሽ መጠለያ በኃይል ተንቀጠቀጠች። ሊፈርስ ሲል ፊቱ በፍርሃት ገረጣ እና መሰላሉ በፍጥነት ወጣ። ነገር ግን እስትንፋሱን ከመያዙ በፊት መሰላሉ ተሰነጠቀ። በድንጋይ ክምር ላይ ወደቀ። በእመም ጥርሱን ነከሰ። ግን ለማልቀስም አልደፈረም። ማንም እንዳይሰማው ፈርቶ ሁሉም ሰው ሲሄድ አሌክስ እመሙን ተቋቁሞ ወደ አሮጌ ዋሻ ገባ። ለሱ ጥልቅ ሐዘን የሱ ትንሽ ጓደኛ አስኖ እንዲሁ ይህን ዓለም ተሰናብታ ነበር። አሌክስ በዝምታ አለቀሰ። ከዚህ የከፋው ደግሞ የልጆቹን ደህንነት ለመጠበቅ ሰዎች በጡብ ደጃፉን ዘግተው አሌክስን በፍርስራሽ ውስጥ አስቀሩት። ትንሹን ጓደኛውንም ቀበረ። ከዚያም በተስፋ መቁረጥ ውስጥ ሆኖ ክብሪቶቹን ለኮሰ። መሬት ላይ በጸጥታ ተኛ። ልቡ ደነዘዘ። ሞት እስኪመጣለት ድረስ እየጠበቀ ምናልባት አባቱ ወደ ቤቱ ሊወስደው ፈጽሞ ላይመለስም ይችላል። በዚያው ቅጽበት አንድ እግር በድንገት የጡብ ግድግዳዎችን ረግጦ ከፈተ እና ወደ ውስጥም ገባ። በአንድ ጉልበቱ ተንበርክኮ የአሌክስን ስም በጥልቅ ስሜት ጠራ። ያንን የተለመደ ድምፅ ሲሰማ አሌክስ ከፍርስራሹ ለመውጣት ታገለ እና በመጨረሻም አባቱን ቀንና ሌሊት ሲናፍቁ የነበረውን ሰው አየ። የአባቱ አይኖች አሌክስ አሁንም በሕይወት እንዳለ ማመን አልቻሉም። አሌክስ ለረጅም ጊዜ ቀጥ ብሎ ቆመ። ከዚያም ወደ አባቱ ሞቅ ወዳለ እቅፍ ውስጥ ዘሎ ገባ። ከቁጥጥር ውጭ በሆነ መንገድ እያለቀሱ አባትና ልጅ እርስ በርሳቸው አጥብቀው ተያይዘው ያለ ቃል አለቀሱ። ታሪኩ ከወደዳችሁት ይህን ቪዲዮ ላይክ አድርጉ። ቻናሌን ሰብስክራይብ በማድረግ በተመሳሳይ ፊልም እንገናኝ።